እናቴን አድንልኝ። እንዴት ነው አንቺ የልጅ ሊያሴት ማመጣው እዚህ ቤት ነው? በጣም ነው የምታምረው። ልቤ ነው ስንጥቅ ያደርግሽ። እኔ እኮ ላንተ ብዬ እኮ ከጓደኛዬ ጋር ጣልቻለሁ። እናቴ ሰጠለች። ኋላ ይሄንን ጉድ ወጥቶ በይው የራስ ጉዳይ ነው። ግን ደግሞ ሄዳለሁና የምትይው ነገር አልቀበለው። አንተ ስለ ቤተሰባችን ምንም አትጨነቅሽ። ምንድነው የምትለው? ነገርኩ እኮ። ማን ድንበርን አውቀህ ተናገራሽ። ምን ለመፍጠር እየሞከርሽ ነው? የዛ ይሄኔ ነገር ከተሳካላት በኋላ ሁሉም ሰው ነው የተቀየረችው። ቁንጅና የኔን ሳኝን አሪባባ ይሙት ለውጥ እንዴት እንደምታው ታያኛለህ። አንቺ ከዚህ ወንጀለኛ ጋር ቆመሽ ምንድን ነው የምትሰሪው? እና ማሚ የት ሄደው ነው? በእናትህ ቤት ውስጥ እኮ ማንም የለም። እትዬም የሉም ሊዱም የሉም። ዛሬ እኔ ብቻ ነኝ። እሱ ወርቄት ነው። ማየ ልብስሽን አሰሚ አለው በይኝ እናቴ አለሁልሽ በይኝ። ማየን አድንልኝ። ወይኔ እናቴን አድንልኝ። እኔ ያለ እሷ መኖር አልችልም። እናቴን አድንልኝ። እኛ ሰርገውን ህክምና እናደርጋለን። አንቺ ውጭ ቆይ። እናቴን ትቻለሁ። እናቴን አድንልኝ። እናቴን አድንልኝ። ይኸውልህ ቶሎ ጋሪውን አስመጣ። የካርዲያክ አሬስት እና የኦክሲጅን መቀነስ ይታይባታል። በቶሎ ወደ ሆስፒታል መግባት አለበት። ቶሎ በላፍጥ ነው። ሄኒ ምንም የገባኝ አይደለም። እናቴን አባታ እናቴን ላታ አይዞሽ እባክሽ አታልቅሽ። ቆይ ማዘር መቼ ነው የመጣው? ሄሉዬ እባክሽ ተረጋጊ። በዚህ ሰዓት የማይሆን ውሳኔ አትወስኝ። ልብስሽን ደግሞ አሰብስቢ። የለም ብርሃን በጣም ሰልችቶኛል። ተይ አቤ ተናዶ ነው እንጂ እንደዛ አይነት ሰው አይደለም። ደግሞ ንዴቱ ሲበርድለት ይቅርታ ይጠይቅሻል። በእውነቱ ደግሞ ወይ በስራ ወይ በሆነ ነገር ተናዶ ነው የሚሆነው። ስለዚህ አንቺ መረጋጋት ነው ያለብሽ። የለም ብርሃን እኔ ከዚህ በኋላ አልሰማም። በተናደደና በተበሳጨ ቁጥር እኔ ላይ የሚወጣበት ምንም ምክንያት የለም። እኔም መቀየን ይዤ እወጣለሁ። ለእኔም ለእሱም ትልቅ እረፍት ነው የሚሆነው። እባክሽ ለምን ሰምሽ ይላል? ምንድን ነው የተፈጠረ ያለው? ምንድን ነው ሻንጣው? የልትጂ ነው? ለምንድን ነው ያልሽው? እሱ ምን እየተፈጠረ እንደሆነማ ግልጽ ነው አቤ። እኔም መቀየን ሰብስቤ እወጣለሁ። አንተም በተናደድክ ቁጥር ውጪ ማውጣት አይጠበቅብህም። ደግሞም የፈለግከውን ሴት ማምጣት ትችላለህ። እኔም እንቅፋት አልሆነብህ። ቆይ እንዴት ነው የምትናገሪው? ቆይ ምን ሆነሽ ነው? እንዴት ነው አንቺ የልጅ ሊያሴት ማመጣው እዚህ ቤት? ቆይ ምንድን ነው የምትይው? ለምን ነው ነገሩ ወደ ሌላ መንገድ የምትወስጂው? ይሉ እኔ ላንቺ ያለኝን ፍቅርና ቦታ ያወቅሽ እንዴት ነው እንደዚህ የምትናገሪኝ? ቆይ ቃል የወጣውማ ከድርጊት ነው አቤ። እኔ ካንተ ጋር መጨቃጨቅ ሰልችቶኛል። ስለዚህ እባክህ ልቀቀኝ። ከዚህ በኋላ አንተ ላይም ሸክም መሆን አልፈልግም። እባካችሁ ሁለታችሁም ተረጋጉ። እንደዚህ በንዴት መወያየት አይቻልም። አቤ አንተም ድምፅን ቀንስ፣ ይሄሉም ደግሞ ተረጋጊ። ነገሩ በውይይት ይፈታል። ይኸውልሽ ብርሃን እባክሽ ውጭልን። ይሄ የእነሷ ጉዳይ ነው። ይህንን ጉዳይ እነሷ እናስተካክሏለን። አንቺ ሳሎን ጠብቂኝ። በቃ ውጪ። እሺ እኔ እወጣለሁ። እናንተ ግን አትጣሉ። ነገሩን በውይይት ፍቱት። መንገዱን ልቀቅልኝ አቤ። ከዚህ በኋላ አንተ የምትለኝን ነገር ማድመጥ አልፈልግም። ውሳኔን ወስኛለሁ። ከዚህ ቤት እወጣለሁ። ይኸውልሽ በፍጹም ይኸውልሽ ሰሚኛል። የትም ሄዳች እኔ እዚህ ቤት እስካለው ድረስ የትም ሄዳች የሚሉ አርፈሽ ቁጭ በይ። አቤ ቆይ ምን እያደረግክ ነው? እኔን እዚህ ውስጥ ቆልፈህ ልታስቀምጠኝ አትችልም። አዎ አስቀምጥሻለሁ። ይኸውልሽ ከዚህ ቤት የትም አትሄጂም። አርፈሽ ቁጭ በይ። ሰሚኛል። የትም እንዳትሄጂ ቁጭ በይ አርፈሽ። አቤ ምን እያደረግክ ነው? ሰሚኛልሽ። ሳታስቢበት የትም አትሄጂም። የትም አትወጪም። እዚህ ቁጭ በይ። መጀመሪያ ማሰብ አለብሽ ስለዚህ ጉዳይ። ክፈተው አቤ። እኔን እንደዚህ ልታደርገኝ አትችልም። ክፈትልኝ አቤ። ሀቢብቲ ጀሚላ ሀቢብቲ ምንድን ነው? እኔ ስላየሽ እንደምትሮጪው? ወይኔ በማሚ ሞት። አንተ ደግሞ ከየት ነው የመጣኸው? ማነች ጀሚላ? እስቲ አፍህን ሰብሰብ አድርገው። ማሻአላ እንዴት እንደምታምሪ አሪባባ ይሙት። አንቺ ላይ እኮ ነው በፍጥነት የምከተልሽ። በጣም ነው የምታምሪው። ልቤ ነው ስንጥቅ ያደርግሽው። ቆይ አንተ ደግሞ ማነህ? ከዚህ በፊት አይቼህ አላውቅም። ይኸው አሁን አየሽኝ አይደል እንዴ? አሁን ከፊቴ ዞር በደልኝ። እኔ ለራሴ ስንት ጉዳይ አለብኝ። እሱ ልጨርስ እየሄድኩ ነው።
ያ ሰላም እኔ እንዴት ተቀኝም እኔ እኮ መለኛው ነኝ እዚህ ሰፈር በጠይቂ መለኛውን የማያውቅ የለም መለኛውን ማንንም ሆነ እኔ አያገባኝም ደግሞ ከዚህ በኋላ ጀሚላ እያልካት ትጥራኝ እሺ እኔ ሊዱ ነኝ ሊዱ ማሻአላ ሊዱ የሚለው አልተመቸኝም አንቺ ጀሚላ ነሽ አሊባባ ይሙት እንዴት እንደምታምሪ ገና ሳይሽ እኮ ነው ልብሽ ስንጥቅ ያለው አንተ ሰውዬ አሊባባ ይሙት ይኑር እኔ አያገባኝም አሁን ከመንገሬ ዞር በልልኝና ልሂድበት ካለበለዚያ ሰው ነው የምጠራልህ እሺ አረ ሰው እንዳጠሪብኝ አሊባባ ይሙት እኔ እኮ ምርጥ ሰው ነኝ ንጹህ ሰው እኮ ነኝ ውበሽን ስላልነኩኝ እኮ ነው ግፋ ቢል የፍቅር ጥያቄ ባቀርብልሽ እኮ ነው ውዴ የፍቅር ጥያቄ እዛው የፍቅር ጥያቄ ይሄዛ ወደምትሄድበት ሂድ እሺ ከእንዳንተ አይነት ሰካራም ጋር እኔ ቆሜ የማወራ ሰው አይደለሁም ለማንኛውም አሁን ዞር በል ከፊቴ እኔ ሰካራም አይደለም ያ ጀሚላ ለዲፍረት እንዲሆነኝ አንድ ስለጠጣው ነው እስቲ አሁን አብረሽኝ አንድ ብጠጪ ፋን ምንድነው ጭራሽ ካንተ ጋር ልጠጣ ሰውዬ አሁን እንጠጣ ምናምን የምትለውን ነገር ተውና ከፊቴ ዞር በልልኝ እሺ ምን ይመስላል ያ ጀሚላ እባክሽን አትጅብኝ እንዴት ያለው ውብና ቆንጆ ልጅ ነሽ ይኸውልህ ሰውዬ እንዳትከተለኝ እሺ እዛው አሊባባ ጋር ሂድና አብረጥ መጠጣት ትችላለህ ከፈለክ ጀሚላ ምናምን ይላል እንጂ እናቴ ምንም አትሆንብኝ እባክሽ ምንም አትሆንም አይደል እባክሽ ተረጋጊ ዶክተሮቹ እኮ የተቻላቸውን እያደረጉ ነው እባክሽ አትጨነቂ ተረጋጊ አዴ ምንድን ነው እናቴ ሰጣለች እናቴ ጋማታሽ አዴ ተረጋጊ ምንም እኮ አይሆንም ዶክተሮቹ ያድናቸዋል ደህና ትሆናለች እናቴ አሹቲ ያራዳ ልጅ ይላል አጅረው እስቲ አሹቲ ፍቅር እንጥራልኝ አስቸኳይ ጉዳይ ስላለኝ ነው አልጠራልኝ ቆይ እንዴ ደፋር ነህ አንተ እዚህ ድረስ መምጣት ሳያንስ ጭራሽ ፍቅር እንጠራልኝ ትለኛለህ ተዋሹ እንጂ ያትወጣጣር እንዴ ምንድነው እኔ እኮ ስርዓት ባለው መልኩ ነው የጠየቁ ምንድነው እንደዚህ የምትከራከረኝ ነው ይኸውልህ በስርዓት ብትጠይቀኝም አልጠራልህም አልኩ ይኸውልህ እኔ እዚህ ጋር የቆምኩት ያንተ ጠሪ ተላላኪ አይደለም እሺ ፍቅር አንቺ ፍቅር ነይ ውጪ ኧረ ተው አንተ ልጅ ዝም በል ኧረ ተው አንተ እንዳስለቃሽ ልጅ እሪ ብላችሁብኝ ይኸውልህ እትዬ ቢሰሙ ጉድ እንደሚፈጠር ታውቃለህ አይደል እትዬ ቢኖሩ ባይኖሩ እኔ ምን አገባኝ እኔ ፍቅር ለማየት ነው የመጣሁት ዝም ብላ አታካብድ እባክህ ፋራ እሺ እርድና መሆኑ ነው እርድና ብርዝና አለ ዳይመንድ እኔ እኮ ድፍረትን ነው የሚገርመኝ እዚህ ጋር መተህ መጮህ ሳያንስ እንደገና ሁከት ለመፍጠር ትሞክራለህ አሹ ቆይ ምንድነው የምታደርገው ዳር ላይ ቆመን ለምን የምታስጨንቀው አጠራኝ እሺ ሰብለ ወንጌል ለካ ፈልገሽ ኑሯል እኔ መች አወኩኝ ትጮዋለህ ብዬ እኮ የተቆጣሁት ነበር አዎ እኔ ጠርቼው ነው አሹ እባክን በየመሃሉ እየገባ ነገሩን አታወሳስበው አታሰልቸኝ እስቲ በሉ እንግዲህ ሂዱ ወደ ጉዳያችሁ እኔ እኮ እንደምትፈላለጉ መች አወኩኝ ጣልቃ መግባቴ ነው የሚገርመኝ ይኸውልሽ ሰው ያገኘሽ መስሎሻል ጭራሮ ቤት ውስጥ የማያስገባሽም ይሄ ዱርዬ በላሹቲ በቃ ፈታ በያ እየሄድን ነው ደግሞ መቃም ምናምን ጀመርሽ እንዴ መጋኛና ሰይጣን ተባብሮ ይቃሙ ጫት ይላል እንዴ እኔ እኮ ድፍረት እኮ ነው የሚገርመኝ አይና ወጣነት እኮ ነው የሚገርመኝ ጭራሽ መተፈቅር ላይ ጉባል የጨዋ ቤተሰብ ልጅ ላይ አንተ መንደርተኛ ሰፈርተኛ ጭራሽ እህትና አንተ በመንግስት ደረጃ የምትፈለጉ ወንጀለኞች መተህ እዚህ ትገባለህ አሹ እባክህን አትጀምር እኛ ጉዳያችንን ጨርሰን እንመጣለን አሁን ግባ ማዬ እንዳትሰማ ኧረ ጉዳያችሁን ጨርሱን ያለው በቃ ግማሽ ገዝቼልሽ እመጣለሁ ፎቤ ጂኒና መጋኛ ተባብሮ ይቃቡ መጋኛ ይኸውልሽ አንቺ ደግሞ ይኸውልሽ እኔ አያገባኝም በጊዜ ተመለሽ ኋላ አትዬንን ጉድ ወጥቶ በይው የራስሽ ጉዳይ ነው ምን ይመስላል
ተመስገን እንጂ ዶክተር፣ ፈጣሪ ይመስገን። አሁን የደምታቸውም የኦክሲጅን ሙሌቱም የተስተካከለ ስለሆነ ጥሩ ላይ እንደሚሆን አልጠራጠርም። አዎ አሁን እኮ ሙሉ ለሙሉ ተረጋግተዋል። ግን እኔም በጣም ግራ ያጋባኝ በአንዴ እንደዚህ የልብ ምታቸው መቀነሱ፣ እንደዚህ መዳከማቸው በጣም ነው ግራ ያጋባኝ። እኔንም እኮ ግራ ያጋባኝ ዶክተር እሱ ነው እንዴ። አሁን እኮ ከደቂቃዎች በፊት በጣም ደስተኛና ተጫዋች ነበሩ። እኔ ከመቼው እንደዚህ እንደሆኑ እኔ በጣም ነው ግራ ያጋባኝ። እኔ ምን ዶክተር የሰሙት መጥፎ ዜና አለ እንዴ ወይስ ጉዳዩ ምንድን ነው አልገባኝም። አዎ ምናልባት የሰሙት የሆነ የሚያስደነግጥ ነገር ሊኖር ይችላል። ምናልባትም ደግሞ የደም ግፊታቸው የህመም እሱም ሊሆን ይችላል። ብቻውን በደንብ ረፍት ማድረግ አለባቸው። እውነት ነው ዶክተር፣ ልብ እኮ በጣም አስከፊ ነገር ነው እንዴ። በደቂቃ ውስጥ አይደለም በሰከንድ ውስጥ እኮ ህይወት ሊነጥቅ የሚችል ነገር እኮ ነው። አዴ እኮ ቅድም እናቷን የምታጣ መስሏት በጣም ተከፍታ ነበር እንዴ። ልታብድ እኮ ነበር። አላየኋትም? አዴ በጣም እናቷ የምትወድ ልጅ ነች። ይኸውልህ እንደዚህ በሌባ ሳታስደንግጣት እሺ። ለሷም ነግራትን እያንዳንዱ ነገር እየተነቃቀን ነው መናገር ያለብን። አዎ ልክ ነህ ዶክተር። አሁን ሄዳ አዴን ማረጋጋት አለብክ። እናታቸው ህክምናቸውን ከተከታተሉና መድኃኒታቸውን በሰዓቱ ከዋጡ ምንም እንደማይሆኑ ቢያንስ ተስፋ ሰጥተህ ማረጋጋት አለብክ። እሱ ነው ትክክለኛው መንገድ። ይኸውልህ በቃ እኔ ወጥቼ ለአዴ ያለውን እያንዳንዱ ነገር ልንገራት፣ አንተ ደግሞ የሚገባ እዚህ ያለው ነገር ተከታተልሽ። እሺ ዶክተር፣ ምንም ነገር እንዳሰጋ። እኔ አሁን እናታቸውን በሚገባ እከታተላቸዋለሁ። አንተ ግን ሄዳ አዴና ልጆቻቸውን ማረጋጋት አለብክ። አቢ ቆይ እንዴት እንደዚህ ታደርጋለህ? ያምሃል እንዴ? የሰው ልጅ ናት እኮ። የሰው ልጅ እንዴት ነው በር የሚዘጋው? ትልቅ ስህተት ነው የሰራው። ትሰሚኛለሽ? ያንቺ ምክር ነው ልጅቷ እንደዚህ ያደረጋት። ያንቺ ምክር ነው ከቤት ወጣለሁ ምናምን እንድትል ያደረጋት። ከዚህ በኋላ ጀባ ቤቴ ላይ አልፈልግም። ውጪልኝ ከቤቴ ውጪልኝ በቃ። አቤ ምን እያልክ እንደሆነ ግን ታውቀዋል? እኔ ነኝ ሄሉን የመከርኳት። እኔ እኮ ለአንተ ብዬ እኮ ከጓደኛዬ ጋር ተጣልቻለሁ። ቆይ ብርሃን እንዴት እንደዚህ ታደርጋለች ብለህ ታስባለህ? አቤ በጣም ነው ማዝንብህ። እሺ እኔ ለአንተ ያደረኩት መልካምነት በጣም ነው የሚቆጨኝ። እኔ እኮ ከራሴ በላይ የምወዳት እኮ ለራሱ አስቤ እኮ ነው። ቆይ እዚህ ማን አላት? ዘመድ የላት፣ ጓደኛ የላት። ወጥታ የት ነው የምትሄደው? አሁን የምትሄድበት ቦታ እንኳን እኮ የላትም እኮ። ሄሊ እባክሽ አድምጪኝ እስቲ ስሚኝ። እኔ እኮ በጣም ስለምወድሽና ስለማስብልሽ እኮ ነው ያልሆነ ውሳኔ ስትወስኚ ዝም ማለሽ። እዚህ ቆይ ማን አለሽ? ዘመድ የለሽ፣ ምን የለሽ። እባክሽ የሚሄድበት ባይኖረኝም ያንተ ጭቅጭቅ ስልችት ብሎኛል። አቤ እባክህን በሩን ክፈትልኝና ልሂድ አሁን ነው። አልከፍትም ይሉ። እንዴት ነው የምከፍተው እንዴ? ካጎትሽ ጓዳ ተቀብያለሁ እኮ። እንዴት ነው እሱን አደራ በበለው? እኔ እኮ ልንከባከብሽና ልጠብቅሽ እኮ አደራ የተቀበልኩት እንጂ እኮ እንድትጂ ምናምን አይደለም ይሉ። አልፈቅድልሽም በቃ። አደራ የተቀበልከውማ እንድጮህብኝ አልነበረም አቤ። አሁን በጣም ተቀይራል። እኔም ስልችት ብሎኛል። እባክህን ክፈትልኝና ልሂድ። አሁንም እኮ ልጅነትሽ እኮ አቤ ነኝ እኮ። አልተቀየርኩም እኮ። እራሱ አቤ ነኝ እኮ ይሉ። ቆይ ምን ሆነሽ ነው? ይኸውልሽ በስራ ውጥረትና በአንዳንድ ጉዳዮች ምክንያት ችላ ብዬሽ ከሆነ በሱ እኮ የተከፋሽብኝ በጣም ይቅርታ። ግን ደግሞ ሄዳለሁና የምትይው ነገር አልቀበለውም። በፍጹም ልፈቅድ አልችልም። በፍጹም በቃ። እባክህን አቤ፣ ይሄ ፍቅር አይደለም ማስጨነቅ ነው። እባክህን በሩን ክፈትልኝና እንነጋገር። ሳልቆልፍብሽ በፊት እኮ እንድናገር ፈልጌ ነበር ይሉ። አሁን ሁለታችንም ሳንረጋጋ ምንም ነገር አላደርግም። በሩንም አልከፍተውም ይሉ። ማውራት አለብን፣ መናገር አለብን። እኔም የትም አይሄድም በቃ። እዚህ ሆኜ እናወራለን። አደይ እማማ አሁን ጥሩ ሁኔታ ላይ ነው ያሉት። የልብ ምታቸውም የኦክሲጅን መጠናቸውም ጥሩ ላይ ነው ያለው። ነገር ግን አሁን ፍጹም ይሄን ረፍት ያስፈልጋቸዋል። እግዚአብሔር ይመስገን። ይህንን ስሰማ ልቤ ይርፋልልኝ። ዶክተር በጣም አመሰግናለሁ። እቤት ሄደን ማድረግ ያሉብን ነገሮች ካለ ደግሞ ትነግሪኝ ደስ ይለኛል። ይኸውልሽ ዋናው ነገር የሚያስደነግጣቸው ስሜታቸው የሚረብሽ ነገር የቤተሰብን ጉዳይ ከሆነ ከነሱ ማራቅ አለባቸው። እኛ እኮ እናታችንን እንዴት መንከባከብ እንዳለብን እናውቃለን። ዶክተር አንተ ስለ ቤተሰባችን ምንም አትጨነቅ እሺ። የምትሰጠን የሕክምና መመሪያ ካለ ስጠንና ይዘን እንሂድ። እኔ እንግዲህ የሕክምና ርሼ ነው የተናገርኩት። ለአደይ እናት
ለጤናዋ የሚያስፈልጉ ቅድመ ሁኔታዎችን የነገርኳቸው። ያው የአደይ እናት አሁን ሙሉ ለሙሉ ረፍት ማድረግ አለባት። ዶክተር ስላደረክልን ነገር፣ ስለ እንክብካቤ፣ ስለ ትግልህ በጣም እናመሰግናለን። እማዬን አሁን ይዘናት መሄድ እንችላለን ነው ወይስ መቆየት አለባት? አዎ አደይ እናትሽ እንዳነቁ መሄድ ትችላላችሁ። ያው የሚያስፈልገው መድኃኒት እያንዳንዱ ጽፌላችኋለሁ። እስከዛ እሱን የወሰዱ የቀጠሮ ቀናቸውን ይጠብቁ። እሺ፣ ስለዚህ ህክምናቸው ካለቀ መሄድ እንችላለን ማለት ነው። አደይ በቃ ማዘር እስኪ ነቁ፣ አንቺ እቃዎቹን ሰብስቢ፣ ይዘናቸው እንሄዳለን። እሺ ዴ ሁሉንም አዘጋጃለሁ። ዶክተር በድጋሚ በጣም አመሰግናለሁ። በቀጠሯችን ቀን እንመጣለን። ምንም አይደለም አደይ፣ የሙያዊ ግዴታዬ ነው። እንግዲህ እንዳልኩሽ ናሲን በደንብ ተንከባከቢያቸው። ሰላም ሁኑ። ፍቅር እባክሽን እውነቱን ንገሪ። ስለ ሊሊ ምን አዲስ ነገር አለ ወይስ ሁሉም ነገር እንዳለ ነው? ምንም አዲስ ነገር የለም ዳኒ። ግን ኤላ እማዬን ሊያወራት ቤት ድረስ መጥቶ ነበር። የምርሽ ነው? አዎ፣ እሱ ሲመጣ አደጋ ላይ መሆኔን የተረዳሁት። ቆይ ግን እኔ ያልገባኝ ነገር አለ። አንቺ ለምን ኤላና ሊሊ እንዳይገናኙ ፈለግሽ? ምን ማለት ነው ደግሞ ይሄ ዳኒ? እኔ እኮ የለሊ ደህንነት አስቤ ነገሮች እንዳይበላሹ ብዬ ነው እንጂ ሌላ ነገር አስቤ አይደለም። ፍቅር ምንም አይነት ነገር እንድደብቅኝ አልፈልግም። እህቴ ቤዛ አደጋ ውስጥ እንድገባ አልፈልግም። ለዛ እውነቱን ንገሪኝ። ምንድነው የምነግርህ? ለሊ የት አካባቢ ናት ያለችው? እኔ በምን አውቃለሁ? ምን አላውቅም ትያለሽ? አውቀሽ ነው እንጂ አሁን ንገሪኝ እውነቱ። አብዳሃል መሰለኝ አንተ ሰውዬ። ምንድነው የምትለው? ነገርኩ እኮ። ፍቅር ግን እርግጠኛ ነሽ? ኡፍ ዳኒ ደግሞ በቃ ነገርኩ። በይ በቃ እየሄድን እናወራለን። ዌልካም ባክ ማማ። አሁን እንዴት ነዎት? እርስዎን እኮ እንደዚህ ማየት በጣም ትልቅ ደስታ ነው። ሀው ዱ ዩ ፊል? አሁን ምን እየተሰማዎት ነው? ማለቴ አሁን ካረግንሎት ሕክምና በኋላ ህመሙ እንደቀለሎት ተስፋ አደርጋለሁ። ምንም አይነት ህመም የለም አይደል? እግዚአብሔር ይመስገን የኔ ልጅ። የቅድሙ አስፈሪ ህመም አሁን ሙሉ ለሙሉ ለቆኛል። እግዚአብሔር እናንተን የመሰለ ልጆች አስቀምጦልኝ። ዶንት ወሪ ጋይስ። እማማ እኮ አያችኋት? ፐርፌክት ላይ ነው እኮ ያለችው። እንዴ ይኸዋት እስኪ በጣም ደህና ነች እኮ። ፊቷ ራሱ እኮ እንደ ጸዳል እኮ ነው የሚያበራው። እማዬ ደህና ነሽ? አሁን እንዴት ነሽ? ደህና ነኝ እናቴ፣ አትጨነቂ። እየዋሸሽኝ አይደለም አይደል? እያመመሽ አይደለም? ይኸው እያየሽኝ። ቅድም እንደዛ ልቤን አፍኖት የነበረው ህመም እኮ ሙሉ ለሙሉ ለቆኛል። ደህና ነኝ። እማማ ድምጾት ላይ እኮ ትንሽ የድካም ስሜት ይታያል። እባክዎትን ካመሙት ይንገሩን፣ ለዶክተሮቹ መናገር ይቻላል። ዳዊት ልጄ በፍጹም አትጨነቅ። የፈጣሪ ድጋፍና የእነዚህ ልጆች ብርታት ተጨምሮበት አሁን ሙሉ ለሙሉ ጤነኛ ነኝ። ወደ ቤቴ መሄድ እችላለሁ። ዩሲ አይ ቶልድ ዩ። እንዴ አሁን እኮ ማማ እኮ በጣም ጥሩ ሁኔታ ነው ያሉት። አሁን ቤት ገብተው እንደሚያስፈልጋችሁ ታውቃላችሁ። ሬስትና ከእናንተ ጋር ሰላም የሆነ ጨዋታ ማድረግ ብቻ ነው። እሺ አይደል? እሺ እናመሰግናለን። በቃ አሁን ወደ ቤታችን መሄድ ስለምንፈልግ ያዘዝከው ትዕዛዝ ካለ እሱን ጻፍልንና እንሂድ። ዶክተር በእውነት ላደረጋችሁልኝ ነገር እንዴት ማመስገን እንዳለብኝ አላውቅም። እናቴን አትርፋችሁልኛል። በጣም አመሰግናለሁ። ኖ ፕሮብሌም አደይ፣ ዚስ ኢዝ አወር ዲዩቲ። እንዴ ታካሚዎቻችንን እኮ እንደዚህ አክመን በጤና ወደ ቤታቸው መመለስ እኮ ለእኛ ራሱ ትልቅ ሪዋርድ ነው። አደይ አንቺ ላይ ማመስገን ያምርብሽ። በቃ የሚይዛቸው ነገሮች ካሉ ያዝና ይዘናቸው እንሂድ። ሰዓት መጥፋት የለብንም። እንዴት ነው ዛሬ ሰላምታ የሚልም ነው ወይስ የዲያስፖራ ውድድኝ ብለሽ ነው እንደዚህ የሚያደርግሽ? ማን ድንበርን አውቀህ ተናገራሹ። ይኸውልህ እኔ የምኖረው በራሴ ውሳኔ ነው። ማንም ሰው በኔት ውስጥ አያገባውም። ሰማኛለህ? ከዚህ በኋላ አንተም ብትሆን በኔት ውስጥ አያገባም። ሮማን፣ እኔ እኮ ከገጠር አንቺን ብዬ ነው እዚህ ዘበኛ የሆንኩት። ቆይ እንዴት እንደዚህ ታደርጊያለሽ? ይኸውልህ አንተ ወደዚህ ከተማ የመጣው በራስ ፍላጎትና ውሳኔ እንጂ በኔ ግፊት አይደለም። እኔም ቢሆን ወደዚህ የመጣሁት በራሴ ጥራት ነው። ይኸውልህ እዚህ ከተማ የመጣሁት ሰርቼ ለመለወጥ ነው እንጂ ስለ ትዳር ስለ ልጅ ለማለም አይደለም። ሮማን፣ እኔ እኮ አንቺን አፍቅሬሽ ነው እንደዚህ መሆኑ። ለአንቺ በማሰብ እኮ ነው እንደዚህ የተንገላታሁት ያለው። ቆይ ለምንድን ነው ፍቅሬንና መውደዴ እንደዚህ ገደል መከችው? ይኸውልህ
ለአንተ ፍቅር ማለት የሰውን ስም ማበላሸትና ማጠልሸት ከሆነ ያንተ ፍቅር ጥንቅር ብሎ መቅረት ይችላል። እኔ ወደዚህ ከተማ የመጣሁት ራሴን ለመለወጥ ነው እንጂ ለአንተ የቅዠት ህልም ምንም አይነት ቦታ የለኝም። ቅዠት? አዎ ቅዠት። ይወላሹ ይሄ መጨረሻ ማስጠንቀቂያ ነው። ከዚህ በኋላ በህይወቴ ውስጥ እየገባ የምታስቸገረኝ ከሆነና ስራዬ እንዳልሰራ የምታደርገኝ ከሆነ ከህይወቴ ቆርጬ ነው ማስወጣ። ይሄ መጨረሻ ማስጠንቀቂያ ነው። እኔ እኮ ለአንቺ በማሰብ ነው ሮማን። ያ ዲያስፖራ ሰውራሽ በቅናት ስለበከንኩ ነው እንደዛ ያልኩት እንጂ እኮ አንቺን ለማስከፋት አይደለም። ማንም ያወራ ማንም እሱ የኔ ጉዳይ አይደለም አሹ። እኔ ህይወቴን በራሴ ነው የምኖረው። ከዚህ በኋላ ደግሞ ህይወቴ ውስጥ እጅ እንድታስገባ አልፈቅድልህ። ሰምተኛል አይደል? ሮማን ፈጣሪ ያውቃል። ነገር ግን አንድ ነገር ወቂ፣ እኔ አንቺን መቼም ቢሆን አልተውሽም። ከልጅነቴ ጀምሮ ነው የወደድኩሽ። ፍቅርሽ በልቤ ውስጥ ቀስ ብሎ ስር ሰዷል። ይሄ ስራ ህይወት መልፋት የምትይው አንቺን ከኔ የሚነጥለኝ ከሆነ ደግሞ በጣም ይገርመኛል። ከእንግዲህ መንገድም ሆነ አቅጣጫህን አስተካክላሹ። ካልሆነ የመጨረሻ ውሳኔ እንወስዳለሁ። የምትሰማኝ ከሆነ ስማኝ። ሮማን ሮማን! እኔ የምለው ልጆቼ አሁን ለማመስገን ያበቁኝን እነዛን ዶክተሮች ሳላመሰግን እንዴት እሄዳለሁ? ጥሯቸውና ላመስግናቸው። ማማ ቆይ አዴ አሳልፊኝ፣ በቃ መኪና ይዤ ልምጣ። ወዴት ዳዊት ልጄ? እንዴ አሁን እንደዚህ ድኜ እችን ፀሐይ እንዳይ ያደረጉኝን ዶክተሮች ሳላመሰግን ወዴትም አልሄድም። እንዴ ጥራቸውና ላመስግናቸው። ማማ ያው እነሱ እኮ ስራቸው ስለሆነ ነው። እርስዎ መጨነቅ የለውበትም። ደግሞ ምንም የሚያስደንቅ ነገር የለም። ባይሆን ወደ ቤት እንሂድ። ቢሆንም ልጄ በጎ ስራ ለሰራ እኮ ምስጋና ተገቢው ነው። ቆይ ባመሰግናቸው ችግር አለው? ችግር የለውም እኮ እማዬ፣ ሌላ ጊዜ መጥተሽ ታመሰግኛቸዋለሽ። አሁን ግን ሌላ ታካሚ እያዩልኝ ስለሚችል ከምንረብሻቸው ወደ ቤት ሄደን እረፍት አድርጊ። ተይ እንጂ አደይ ልጄ፣ ከእግዚአብሔር በታች ነፍሴን ያተረፉልኝ እነዛ ልጆች ሳላመሰግንም ጭራሽ እግሬን አላነሳም። የታሉ እነዛ? ማነው ስሙ? ዶክተር ሄኖክ ነው። ከጓደኛው ጋር አመስግኛቸው ነው መሄድ ያለብኝ። የተባረኩ ልጆች፣ እስኪ ጥሯቸውና ላመስግናቸው። እሺ ማማ፣ እርስዎ ካሉ ያንን ዶክተር ጠርቼ እንዲያመሰግኑት አድርጋለሁ። ባይሆን አሁን ወደ ቢሮ አቅጣጫ እንሂድና እዛ ያመሰግኑታል። ምን ሆነ ነው? እማዬ እኮ ከመልካምነቱ የተነሳ ነው እንጂ ምንም ነገር አስብ አይደለም። ለምንድን ነው እንደዚህ የምትቆጣት? ዝም በይሽ አደይ። ማማ ያንን ዶክተር ሲያመሰግኑት ምንም ደስ አይለኝም። ያ ዶክተር ለአንቺ ምን አይነት አመለካከት እንዳለው አውቃለሁ። የት ለመሄድ ነው? ትሰሚኛለሽ? አሁን እምልሽም በጥንቃቄ ታዳምጪኛለሽ። እንዴ ልቀቂኝ፣ እያሰመምሽኝ ነው። ምን ፈልገሽ ነው? ዝም በይ፣ አፍሽን አትክፈቺ። ትሰሚኛለሽ? ቅድም ከሌላ ጋር ስትሄጂሻለሁ። ምን ለመፍጠር እየሞከርሽ ነው? እንዴ ቆይ ቅምጥል፣ ምን አደረግኩኝ? ዝም ብለን ከሆነ ከሌላ ጋር የተገናኘ ነው። እኔ ምንም አላጠፋውም። ይኸውልሽ ትሰሚኛለሽ? እኔ ጋር ቅብጠት ምናምን አይሰራም። እሺ ስለ ለሊና ስለ ባርች ለአንድ ሰው እናገራለሁ በይና፣ ለአንድ ሰው ለሰፈር ሰው እንኳን ቢሆን ትንፍሽ እላለሁ ብትይ በገዛ እጄ ነው የምገልሽ። እሺ እባክሽ ቅምጥል፣ እኔ ምንም አልናገርም። በቃ እያሳመምሽኝ ነው፣ ልቀቂኝ። ይኸውልሽ አንድ ቃል ካፍሽ ወጥቶ ብሰማ ዋጋሽን ነው የምሰጥሽ። ለለሊ ራሱ ሄደሽ አንድ ነገር እንዳትናገሪ፣ ከዛ ከኤላ ጋር ያለሽ ነገር ደግሞ እርሹ። እሺ በቃ እረሳዋለሁ። እባክሽ እጄ ልቀቂኝ፣ አትጉጂኝ። በቃ ልቀቂኝ። በደንብ አስተቢ። ያስጠነቀቅኩሽን ነገር እንዳትረሹ። እሺ አንተ ፊት ከፍቴ ይዚ ዛሬ ደግሞ ሰው ሁሉ ምን አይነት ነው የሚያጋጥመኝ? እቺ ደግሞ ስለሌላ ምን አገባት? ዶክተር ዩቲ ደግነ ወይ ዩኖት ዶክተር የአዴ እናት እኮ እዚህ ቢሮ መጥቼ ዶክተር ዩቲ ሳላይና ሳላመሰግን ከዚህ ሆስፒታል አልሄድም አሉ። እንዴ ካሪ ልቀኮ እኮ እናታቸው በአንተ ጸባይና ትህትና እኮ ተማርከውብሃል። የምሬ ነው የምልህ። ተው እንጂ እንዴ የአዴ እናት እኮ ትልቅ ሰው ናቸው።
ያው በቃ ለተደረገላቸው ሕክምና ማመስገን ፈልገው ነው የሚሆነው። ሌላ ምንም አይሆንም። ኖ ሲሪየስሊ ዶክተር የምሬን እኮ ነው እንዴ። አትያውም እንዴ እንዴት ፊቱን አጨፍግጎ እንደሚመጣ እንዴ። ፊቱን እኮ አኮሳትሮ እኮ ሌላ ሰው እኮ ነው ይመስለው። ለማንኛውም የአዴና ደግፈው ወደዚህ ቢሮ ይዞልኝ እየመጣ ነው። ታየዋለህ አሁን። ይግቡ። እንኳን ደህና መጡ ማዘርዬ። እንኳን ደህና ቆያችሁ። እንዴት ነው? ደህና ነኝ እግዚአብሔር ይመስገን። እናንተ እያላችሁ ምን ሆናለሁ ብላችሁ ነው? አሁን እኮ ስንሄድ እናንተን ሳላመሰግንና ሳልመርቃችሁ መሄድ ህሊና የከብዶት እኮ ነው። ተባረኩልኝ። እንደው ይኸው እጅህ እኮ ሰላም አለው። ብሩክ ሁኑ። እግዚአብሔር ያክብራችሁ። በጣም ነው የማመሰግነው እናቴ። የእርሶ ምርቃት እንግዲህ ለህይወት ዘመን ሀብት ነው የሚሆነኝ። እርሶ ብቻ ወደ ጤናዎት ይመለሱ እንጂ ራሴ እየመጣው ቤት ቼክ አደርጎታለሁ። ቤት መምጣቱ አያስፈልግም። ያው በቂ ህክምና አድርገናል ብዬ ነው። ዶክተር ለሁሉም ነገር በጣም እናመሰግናለን። ውለታችሁን መቼም ቢሆን አንረሳም። አሁን ግን መሄድ ስላለብን ልንሰናበታችሁ ነው። ምንም አይደለም አደይ። ግን መኪና ጠርታችኋል እንዴ? ወይ ካልሆነ ማሚ ከምትክሏላ በእኔ መኪና ልሸኛችኋል። መኪና ጠርቻለሁ። ስለዚህ አንተ ሽኝታ ያስፈልገን። ሰላም ግቡ አደይ። በጣም አመሰግናለሁ። ለተፈጠረው ነገር ደግሞ ይቅርታ። እሺ። ኦ ማይ ጋድ። ቆይ ሰውዬ እብድ ነው እንዴ? እንዴት በቀናት እንደሚያይ ካላየከውም እንዴ? አይን እኮ አፍ ቢኖረው እንደዚህ ውጦ ሆክ ነበር። ተርፋሃል ግን ጓደኛዬ። አዎ አንተ ተርፋሃል አለክ። አይኔ ተው እንጂ አትቀልድ። ያው ዴቭ እኮ ስለሚወዳት ነው እንጂ ከክፋት አይመስለኝም። ያው ስለሚወዳት ነው የሚቀናው። የፍቅር ነገር ታውቀዋለህ። አራት ወይ በእናትህ እንዴ! ፍቅር እንደዚህ ነው እንዴ? እኛ ፍቅር አናውቅም እንዴ? ይሄ እኮ ፍቅር ሳይሆን ፐርማነንት ልጁ በቃ አብዷል። አራት ወይ በእናትህ ግን ዶክተር አዴጋ እንደዚህ መታየቱ ተገቢ ነው? ለእሷ ብዬ ከገጠር መጥቼ እሷ ግን ያንን ዲያስፖራ ተከትላ ሄዳ እኔን ከርታኛለች ማለት ነው። ፈጣሪ ወይ እኔማ ይህንን ጉድ በቁሜ መቀበል አልችልም። አሹዬ ሊዱ፣ ምን ነው ደግሞ? ምን ተፈጥሮ ነው እንደዚህ የተከስከው? አትጠይቀኝ ሊዱዬ። እቺ ሮማኔ ያንን ዲያስፖራ ካወቀች በኋላ ጸባይ ሁሉ ተቀይሯል። እኔ ለምን ሰላምታ ትነሽኛለች ስላት በጥፊ ብላኝ ሄደች። ውይ የሮማን ነገር እንኳን ቶ ከዛ ይሄኒ ነገር ከተሳካላት በኋላ ሁሉም ሰው ነው የተቀየረችው። ምን አልሽ አንቺ? ምን ተሳካለት ነው ሊሊ? እኔም አላውቀው አንቺ የምታውቂው ነገር አለ ንገሪኝ። ያሹዬ አንተ እኮ ነህ ምንም ነገር የማታውቀው። እሷ ከዛ ዶክተር ሄኒ ጋር ነገሮችን ከጀመረች በኋላ አንተንም እንደ ሰው አትቆጥረህ። ምን አልሽ? ከዶክተር ሄኒ ጋር ግንኙነት ጀምራለች? ሊሊ እየቀለሽብኝ መሆን አለበት። ሮማኒ ሊሊ ያለ ነገር አታደርግም። ሊሊ እየቀለሽ መሆን አለበት። ሮማኒ ሊሊ ላይ ያለ ነገር አታደርግም። ሀራሹዬ ለምን ብዬ ዋሻለሁ? ያው ከሄኒ ጋር በጣም ተቀራርበዋልና መገናኘት ጀምረዋል። እሱም በጣም ተቀይሮብኛል። የእሱን ሁኔታ ደግሞ እኔ በደንብ አውቀዋለሁ። እሱን አግኝታ ነው አንተን እንደዚህ የጠላች። ሮማኔ ሌላ ሰው መሆን አትችልም። ይሄ አልጫ ዲያስፖራ ከኔ ሊቀማት አይችልም። ሮማኔ እኔ ብቻ ነች። ኧረ አሹ ተረጋጋ። እኔ እኮ የነገርኩህ ያው ለመረጃ ያክል ነው እንጂ እንደዚህ እንድታብድ አይደለም። አሁን እኮ በጣም እየጨለልክ ነው። አሹ ተረጋጋ። አልረጋጋም፣ በፍጹም አልረጋጋም። እኔ የቴቴ ስላልኳት ከዛ አልጫ ዲያስፖራ ጋር ሄደች። አልረጋጋም። ወንድነቴን ሳላሳያት እኔ አሹ በፍጹም አልረጋጋም። ኧረ አሹ እኔ ድምፅህን ራሱ ሰማ እየፈራሁህ ነው። በል ደህና ሁን። ሮማን አሁን ማን እንደሆንኩ አሳይሻለሁ።
ከገጠር ጀምሮ እህቴ ብዬ ስንከባከብሽ እንክብካቤ በዝቶብሽ ጭራሽ በሩን አልፈሽ ከማንም ወንድ ጋር መነካካት ጀመርሽ አይደል? ግድ የለም ማንነቴን አሳይሻለሁ። ለአንቺ ስል የተውኩትን አሹ ተመልሼ አመጣዋለሁ። ማን እንደሆንኩ በደንብ አሳይሻለሁ። አንተ ደግሞ ዲያስፖራው በሮማኔ ሲመጡብኝ አውሬ ጅብ እንደሆንኩ አሳያለሁ። እያንዳንድሽ ዋጋሽን ታገኛለሽ። ኩኬክስ ይላል። አንቺ የአራዳ ፕላንት፣ አንቺን ያየ አይን እንደሆን እንዴት ሌላ ሰው ይመለከታል? አንቺ እኮ ማለት በቃ ልቤን፣ ኩላሊቴን፣ ሁሉን ነገሬን ተቆጣጥረሻል። ተው እንጂ ዳይመንድ አታስቀኝ። እኔ እኮ ያንተን ሙድ አውቀዋለሁ። እየጀነጀንከኝ ነው እንዴ? ለምን እውነተኛ ነገር አታወራም? ቆይ አንቺ ደግሞ አይገባሽም እንዴ? ይኸውልሽ የሚገባሽ ከሆነ ይግባሽ። በቃ እኔ ገና መጀመሪያ ማለት ነው መጀመሪያ አንቺን ያገኘሁሽ ዕለት ነው ያኔ ነው እድሌ ቀን ነው። ኧረ ቁንጅና የኔን ሳኝን በመጠጊያ እስኪተኝ ነው ነገር ኩሻፒስ ነው አላችሁ። እቺ ደግሞ እንደው መጣች እቺ የፍቅር መንቀስ ክልው እያለች ሰፈር ውስጥ ምን እንዳየው አታምኑኝም። እሺ ምን ተፈጥሮ ነው? ምን አዲስ ነገር ተፈጥሮ ነው ሰፈር ውስጥ? ድጋሜ ኤላ ሰፈር ውስጥ እየተመላለሰ ነው። ምን አልሽ እንዴ? ኤላ ተመልሶ መጣ እንዴ? ቆየኩ። ምን አባቱ ሊሆን ነው የመጣው እንዴ? በለሊት በነፍሰ ስጓ ተጫወቱ ያችን የመሰለች ልጅ እንደዛ ስብርብር አድርጓት ሄዱ። አሁን ምን አባቱ ፍለጋ ነው የመጣው? ባለፈው እንደመጣ እኮ ሰፈር ውስጥ ድጋሜ እንዳናይ ብላ አስጠንቀቀነው ነበር። ግን ደግሞ ድጋሜ እያንጃበበ ነው። እኔ እኮ በፍጹም አይምሮ ሊቀበል አልቻለም። ልጅቷን እንደዛ ህይወቷን ገደል ውስጥ ከከተተ በኋላ ምን አባቱ ፍለጋ ነው ሰፈር ውስጥ መጥቶ የሚያንጃብበው እንዴ? ቆይ እሱ ስራው ሰው ማበሳጨት ብቻ ነው እንዴ? ይኸውላችሁ የነለሊን ቤት እየፈለገ ነው የሚሆነው። በጣም እኮ ነው የሚገርመው። ሻኪራዬ የኔ ሻኪራ እንዴት ነሽ? በእናትሽ ደህና ነሽ? ደህና ነኝ። ደህና ነህ? አለሁልሽ። መቼ መተሽ ነው? ገናው መምጣቴ ነው። ሰላም ነህ አይደል? አለሁልሽ ሻኪራዬ። በቃ አንቺ ሰው አይናፍቅሽም አይደል? በቃ እኔ እንደዚህ ሽምጠጥ። ዛሬ ግን ስላየሽ በእውነት በጣም ደስ ብሎኛል። እኔም ስላየሁህ ደስ ብሎኛል ዳይመንድ። ቆይ እቺ ልጅ ጠፍታል ነበር እንዴ? ዛሬ ከየት መጣች? ኩኩሻ ብቻ እየቀናሽ ባልሆነ ምንድነው እሷ ስትመጣ ፊትሽ የሚጠቁረው? ሰላም ኩኩሻ፣ ቅምጥል እንዴት ናችሁ? ፒስ ነው። እኔ ደህና ነኝ እግዚአብሔር ይመስገን። ሻኪራዬ እኔ ቆንጆ መንገዱ አድክሞሻል አይደል? እኔ ብቻሽንማ አትችም። አብሬሽ እሄዳለሁ፣ እሸኝሻለሁ። እሺ ዳይመንድ አመሰግናለሁ። አብረን ብንሄድ ነው ምንም ደስ ይለኛል። እና ደህና ነሽ? ምን አይነት አሽቃባጭ ልጅ ነው? ቆይ ራሱ አትሄድም እንዴ? ግራ አላት አይደል እንዴ? እሱ እኔን እዚህ ያስቀምጠው እሷን ተከትሎ መሄድ ምን ይባላል? ይኸውልሽ ኩኩሻ፣ አሁን አንቺ እየሆንሽ ያለሽው ነገር በደንብ ነው የገባኝ። ወደ እሷ ፊቱ ስላደላ ነው አይደል እንደዚህ የምትናደጂው? ይሄ እኮ ቅናት ነው። ማ እኔ ኩኩሻ ነኝ በዚህ ምቀናው? አየ ነው እኮ እሱንማ። ኦ ሴትዮ እኔ አልቀናውም። የእሱን አሽቃባጭነት አይቼ እየተናደድኩኝ ነው። እሷ ሰውነቷ ሙሉ ሆኖ እግር እያላት ቆይ የእሱ መሸኘት ለምን አስፈለገ? አረ ኩኩሻ፣ ዳይመንድ ለእሷ ያለን ቦታ በደንብ ታውቂያለሽ። በቃ አንቺ ራስሽን አታስጨንቅሽ። እኔ አልተጨነኩም ቅምጥል። አሁን ግን ዳይመንድ ያደረገው ነገር በጣም ያናዳል። እዚህ ከኔ ጋር ተቀምጦ እሷ ስትመጣ እሷን አይቶ መከተል ቆይ ምን ይባላል? አረ በቃ ሄዱ ጓደኛ አትበሳጭ። መጣው አንተ ደግሞ ምንድን ነው እንደዚህ ተከለፈለፍክ? ጓዴ ምንም አልሆንኩም። ጠላ የሚገርም ጠላ ጣኝቶኝ ሰካራሙ ሳይነቃብኝ ሰርቄ የመጣሁት ቶሎ እንጠጣ። እንደውም ጥሩ አድርገሃል። እንኳን አመጣልኝ። እኔ ለራሴ ውስጤ ነዶ በኗል። ጥሩ አረኬት አባቱ እንጠጣለን። ያ ቤቲ የኔ ቆንጆ ምንድነው እንደዚህ መፍጠር? እባክሽ ሁሉ ብቻ አስቸግርሽ። ያ በአላ እንዴት ነው የምታምረው! እሷን ማየት በራሱ እኮ ጥም ያጠፋል። ያ ቤቲ ቴንክ የኔ ቆንጆ። ማሻአላህ ማሻአላህ ስታምር ማነች?
እሷ ማለት የልጅነት ፍቅሬ ሮማኔ ነች። ለእሷ ብዬ ከገጠር ተሰድጄ እዚህ ብመጣ እሷ ግን በማንም ነጫጭባ ዲያስፖራ ቀይራ በጥፊ ብላሽ ቀነጠረች። አሹ ያቤት አንተ እኮ ሞኝ ነህ። ሴት ልጅ እኮ እንዲህ ማሞላፈጥ አያስፈልግም። እያጣፋ እያላጋ ነው። የዛኔ በደንብ ታውቃለህ። በደንብ ነው የምታውቃት። እውነትህን ነው መለኛው። እኔ እኮ እህቴ ብዬ ስንከባከባት እሷ ግን ናቀች። ትክክል ነህ። አይዋ ጠጣሁ። ይሄ ለድፍረት ይሆናል፣ ለኃይል ይሆናል። ከዛ በኋላ ለውጡን እንዴት እንደምታየው መለኛ ይሙት አሪባባ ይሙት ለውጡን እንዴት እንደምታየው ታየኛለህ። አዎ አሳያችኋለሁ መለኛው። ለዛ ለነጫጭባ ዲያስፖራም ቢሆን ማንነቴን አሳያለሁ። አሹ ምን እያደረግክ ነው? ጭራሽ ጠላ ቤቴ ድረስ እሱም ማስገባት ሳያንስ ጭራሽ ጠላ ትጋብዝልኛለህ አይደለ? አንተ ወንጀለኛ ሌባ፣ በል ውጣ! ሁለተኛ እዚህ ግቢ እንዳላይ ውጣ! ደንብ ቆመ ፈጣን አሹ፣ እኔ አስቸኳይ ጉዳይ ገጥሞ ልወጣ ነው። አንተ እዚህ ጭራሽ ከዱርዬ ጋር ጠላ ትጠጣልኛለህ አይደለ? ተው፣ እንደ ድሮ ብትሆን ይሻላል። ተው፣ ጭራሽ ተናንቀናል ዘንድሮማ። እንዴ ከዱርዬ ጋር ጠላ ትጠጣለህ? እንድሽ ናትና በል አሁን ግቢውን በደንብ ጠብቀ። እኔ እመለሳለሁ። እሺ ግቢውን ግን ጠብቀ። ተናግረህ አሳያችኋለሁ። ሁላችሁም ናቃችሁኝ አይደል? ሮማኒም ዲያስፖራውን ሁላችሁም ናቃችሁ። እያንዳንዳችሁን ተራ በተራ ማንነቴን አሳያችኋለሁ። አንቺ ከዚህ ወንጀለኛ ጋር እዚህ ቆመሽ ምንድን ነው የምትሰሪው? ከዚህ በፊት ምለሽልኛል ነበር። ሁለተኛ ጥፋት አላጠፋም አላልሽኝም? አሁን ከሱ ጋር ለምንድን ነው እዚህ ቆምሽው? ይኸውልሽ ከሱ ጋር እዚህ ቆመሽ ማየቴ ለኔ ምን ያህል ህመም እንደሆነ አታውቂም። አንቺ ታውቂያለሽ? አረ ማዘር፣ ፍቅር ምንም ያጠፋችሁ ነገር የለም። እኔ ነኝ የመጣሁባት። እባክዎትን አይቆጡ። ዝም በል አንተ ራስህ አፍህን ዝጋው። አሁን ለፖሊስ ደውዬ ሳላስይዝ ከሰፈር ጥፋ ብያለሁ። አረ ማዘር፣ እባክዎትን አይጩባት። ፍቅር ምንም ያጠፋችሁ ነገር የለም። እኔ ነኝ የመጣሁባት እንጂ እሷ አልመጣችብኝም። እባክዎትን አይቆጡ። ይኸውልህ ከኔም ከልጄም ህይወት ውስጥ ውጣ። አሁን እዚህ ሰፈር አይንህን ላይ አልፈልግም። ጥፋ ብያለሁ። ጥፋ። እሺ ደህና ይዋሉ። አንቺም እዚህ ቆመሽ አይንሽን አታቁልጭልጪ። አሁን እቤት ግቢና ጠብቂኝ። ይኸውልሽ እግርሽን አንድ እርምጃ ከቤት እንዳታውጪ ጠብቂኝ ብዬሻለሁ። እሺ እማዬ እሄዳለሁ፣ ግን አትቆጭኝ። እኔ ምንም አላደረኩም። አሁን ምንም አይነት ምክንያት አልፈልግም። ሂጂ ግቢና ብዙ ምን እንነጋገረው ነገር አለ። ሄደሽ ቤት ገብተሽ ጠብቂኝ። እሺ እማዬ እሄዳለሁ። ሂጂ ብያለሁ። እንድሽ ናትና እኔን አሹ በጥፊ መታ አዋረደች። እኔ ለእሷ ብዬ ከገጠር ድረስ በጥቼ እኔ እንዳልተንከራተትኩ እሷ እኔን በጥፊ መታች። አሳያታለሁ። ሮማኒ ወንድነቴን አሳይሻለሁ። አሹ እና ማሚ የት ሄደው ነው? በእናትህ ቤት ውስጥ እኮ ማንም የለም። ምን ያለሽ እንጂ ደግሞ ጎራዳ እባክሽ፣ ማንም የለም። እኔ ብቻ ነኝ ያለሁት። እትዬ አሁን ጥንብር ኩሴን አውጥተው ተሳድበው ሄደዋሉ። ኡፍ በቃ እንግዲህ ቤት ውስጥ ማንም ከሌለ ይሄኔ ሂጂ፣ እኔም ቆንጆ ጊዜ አሳልፌ ብመጣ ጥሩ ነው። ሂድ ማለቴ ሂጂ ማለቴ እየሄዳችሁ
እኔ እዚህ ቁጭ ብዬ ሄኒ በሰጠኝ ጠላ ማን ነው መለኛው በሰጠኝ ጠላ ህመሜን አስታግሳለሁ። እሺ በቃ እንግዲህ አሹ በሩን ደግሞ በደንብ ዝጋው። እኔ መሄዴ ነው። ቻው። ምን ማንም የለም? ማንም የለም ማለት እዚህ ቤት ውስጥ ያለ ነው እኔና ሮማንን ማለት ነው። ሮማን ዛሬ ወንድነቴን አሳይሻለሁ። አንቺ የኔ ብቻ መሆንሽን እማረጋገጥበት ቀን ነው። አዎ ከሄኒ ነጥቄ የራሴ ብቻ መሆንሽን እማውቀው ዛሬ ነው። ሮማኔ መለኛው የሰጠኝ ጠላ እውነትም አደፋፋሪ ናት። ሮማኔ ከልጅነት ጀምሮ ስመኝሽ የነበረውን ዛሬ አጣጥሟለሁ። የልጅነት ምኞቴን ዛሬ አሳካዋለሁ። አሹ ምን ልታደርግ እዚህ ክፍል መጣ? ቶሎ ከዚህ ክፍል ውጣ። ሮማኔ እኔ አንቺን ሳፈቅርሽና ስወድሽ ለካ አንቺ ድብደባና ዱላ ለምደሽ ነው እንደዛ ትሞቱ። አሁን ከኔ ማንም አያስጥልሽም። አሹ ምን እያደረግክ ነው? ሰክራል። አሹ ፈጣሪን ፍራ እባክህን፣ ከዚህ ክፍል ውጣ። እኔ አንቺን በጣም ነው የማፈቅርሽ ታውቂያለሽ። ከልጅነት ጀምሮ አንቺን ስወድሽና ሳፈቅርሽ ነው የኖርኩት። አንቺ ግን በምላሹ ማይሆን ነገር ነው የሰጠሽ። በዛ ነጫጭባ ዶክተር ቀይርሽ። እስካሁን ብነግርሽ አልሰማሽ። እኔ እኮ ከገጠር ድረስ አንቺን ብዬ ነው የመጣሁት፣ ፍቅሬን ብዬ የልጅነት ፍቅራችንን አይቼ ነው የመጣሁት። አሹ እባክህ አትሳሳት። እኔ እኮ እንደ ወንድሜ ነው የማየው። እባክህን ተው። ወንድሜ ያስበኝ ሮማን። እኔ የልጅነት ፍቅርሽን ከውጭ ሀገር ከመጣ ነጫጭባ አሳልፈሽ ሰጠሻለሽ። ብታውቂ እኮ ህይወቴን ሰጥቼ ከዛ ከምትፈሪው ከአረመኔ ጫኔ ነጥቄ ያመጣሁሽ አይደለሁም ወይ? አሹ እባክህን ስለፈጠረ አምላክ እባክህን ተወኝ። እንደዚህ አታድርግ። እኔ እኮ አንተን አምኜ ነው እዚህ ቤት ውስጥ ከአንተ ጋር የምኖረው። አሹ እንደዚህ አታድርግ እባክህን ተው። አሹ ተው። እኔ ራሴን ያንቺ ካላደረኩ ማንም የኔ ሊያደርግሽ አይችልም። ስለዚህ በቃ ዛሬ እኔ ትሆኛለሽ። አሹ እባክህ ተው። ዝም በይ። አሁን ድምፅሽ ማንም አይሰማም። እትዬም የሉም ሊዱም የሉም። ዛሬ እኔ ብቻ